ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በኢራን እስር ቤት ከ3 ዓመት በላይ የቆዩት ፈረንሳውያን ጥንዶች ሀገሪቱን ለቀው ወጡ። ኢራን ውስጥ የስለላ ክስ ቀርቦባቸው ከ3 ዓመት በላይ የሚሆን ጊዜ በእስር ቤት ያሳለፉ ፈረንሳውያን ጥንዶች ወደ ሀገራቸው እየተመለሱ መሆኑን የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን ተናገሩ። የ41 ዓመቷ ሲሶል ኮሃል እና የ72 ዓመቱ ዣክ ፓሪስ እንደ አውሮፓውያን አቆጣጠር የስለላ ክስ ቀርቦባቸው በቁጥጥር ስር የዋሉ በግንቦት 20 2022 ኢራን ውስጥ ጉብኝት እያደረጉ ሳሉ ነበር። ጥንዶቹ ቴህራን በሚገኘው በታዋቂው የኤቨን እስር ቤት የታሰሩ ሲሆን ፈረንሳይ ክሱን መሠረተ ቢስ ስትልም ገልጸዋለች። በህዳር ወር ቢፈቱም በኢራን ዋና ከተማ ቴህራን በሚገኘው የፈረንሳይ ኤምባሲ ውስጥ በቁም እስር ቆይተዋል። ማክሮን ማክሰኞ ዕለት በኤክስ ገጻቸው ላይ ይህ ዜና ለሁላችንም በተለይም ለቤተሰቦቻቸው እፎይታ ነው ሲሉም ጽፈዋል። አክለውም ኦማን የሽምግልና ጥረት ምስጋና አቅርበዋል። የፈረንሳይ የውጭ ጉዳይ ሚኒስቴር ምንጭ ለኤኤፍፒ የዜና ወኪል እንደገለጹት ጥንዶቹ ማክሰኞ ማለዳ ላይ ከፈረንሳይ አምባሳደር ጋር በዲፕሎማሲያዊ ከለላ ከኢራን ወጥተው ወደ ጎረቤት ሀገር አዘርባይጃን ተጉዘዋል። የፈረንሳይ የውጭ ጉዳይ ሚኒስትር ዣን-ኖኤል ባሮ በበኩላቸው ስለ ጥንዶቹ ዝርዝር መረጃ ባይሰጡም በመጨረሻም ነፃ እንደወጡና በስልክ እንዳነጋገሯቸው ተናግረዋል። በቅርቡ ከሀገራቸውና ከሚወዷቸው ሰዎች ጋር እንደገና ሊያገኙ በመሆኑ ስሜታቸውና ደስታቸው ነግረውኛል ሲሉም ኤክስ ላይ ጽፈዋል። የፓሪስ ልጅ አን-ሎሪ ፓሪስ በበኩሏ ወደ ፈረንሳይ እስኪመለሱና እቅፍ እስከምናደርጋቸው እየጠበቅን ነው ስትልም ገልጻለች። ለፈረንሳይና ለእስራኤል ትሰልላላችሁ የሚል ክስ በመመስረቱ ተከትሎ ጥቅምት ላይ የኢራን ፍርድ ቤት ፓሪስ ላይ የ17 ዓመት ኮለር ላይ ደግሞ የ20 ዓመት ፍርድ አስተላልፏል። ሁለቱ ግለሰቦች የተፈቱት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ፈረንሳዊያኑን ማህዲ ኦስፊዲያር በተባለች ኢራናዊት እስረኛ ለመለዋወጥ የተደረገው ስምምነት ሊጠናቀቅ ተቃርቦ ካሉ በኋላ ነው። በወቅቱ ኮለር እና ፓሪስ የዚህ ስምምነት አካል ሆኑ ሊፈቱ እንደሚችሉ ኢራን ብትገልጽም የፈረንሳይ መንግስት ስለ ጉዳዩ እውነተኛነት አላረጋገጠም። በየካቲት ወር በማህበራዊ ሚዲያ ልጥፎች ላይ ሽብርተኝነት በማወደስ ጥፋተኛ ተብላለች። በየካቲት 2025 በፈረንሳይ ከታሰረችበት ጊዜ ጀምሮ ኢፍትሐዊ በሆነ መንገድ መያዟን የኢራን ባለስልጣናት በተደጋጋሚ ተናግረዋል። የስፋንዲያር ጠበቃ ማክሰኞ ዕለት እንደገለጹት የደንበኛቸው የፈረንሳይ የቁም እስር ኮሆል እና ፓሪስ ኢራን ለቀው እንዲወጡ በመፍቀዱ አብቅቷል። የኢራን መንግስት የዜና ወኪል ኢርና እንደዘገበው የኮሆል እና የፓሪስ መፈታት በፈረንሳይ እና በኢራን መካከል በተደረገ ስምምነት አካል መሆኑን ሙሉ በሙሉ መለቀቋንም አትቷል። የፈረንሳይ መንግስት ስለ ስምምነቱ አስተያየት ባይሰጥም የውጭ ጉዳይ ሚኒስቴር ባልደረቦች ይህንን ውጤት ለማሳካት ስላከናወኑት የረዥም ጊዜ ስራ ባሮ ጠቅሰዋል። እጅግ አስቸጋሪ በሆኑ ሁኔታዎች ውስጥ የዜጎቻችን ደህንነትና ከኢራን በሰላም መውጣታቸው ላረጋገጡ አምባሳደራችንና ባልደረቦቻችን ምስጋና እናቀርባለን ሲሉም አክለዋል። የፈረንሳያውያን መፈታት መረጃ ተሰማው በየካቲት መጨረሻ ላይ አሜሪካና እስራኤል በኢራን ላይ ሰፊ ጥቃት ከፍተው በመካከለኛው ምስራቅ ጦርነት እየተካሄደ ባለበት ወቅት ነው። ቴህራን በባሕረ ሰላጤው በሚገኙ የእስራኤልና የአሜሪካ ተባባሪ ሀገራት ላይ ጥቃት በመሰንዘር ምላሽ ሰጥታለች። ውጊያው በፍጥነት ተባብሶ ወደ ሊባኖስ የተዛመተ ሲሆን በሁሉም ወገኖች በኩል የሟችና የጉዳት መጠን ጨምሯል። ፈረንሳይና ሌሎች የአውሮፓ ሀገራት አሜሪካ በአካባቢው የምታደርገውን አንዳንድ ዘመቻዎች ቢደግፉም ግን እስካሁን ድረስ ወደ ግጭቱ ተስበው አልገቡም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።